ዳዊት ሳለ ዳዊት ጽጌ ነው እንደዚህ ነው ከስተመር የምታስተናግደው ከእኛ ያመጣት በእግዚአብሔር ምን ሆነ ነው አንተ እንደዚህ በቃ ምንድነው እንደ ዛሬ ፈርቼ ያላቅ ምን ሆነ ነው አንተ አምፖል የምትፈጅ እኮ ነው እንደ ካባ ስለሚመስል ይመስለኛል ንጉስ ያለው አይመስልም እኔ ይሄ ለበሳል ብዬ አላስብም ግን yes guys በስማም አቋል ተቀልቦ የሚመጡ ባሪያዎች ጮማቸው ላይ ነው የሚያስታውቀው እጅ የሚያስቆረጥም ነው እውነትም ኮምቦ እንዳጨርስብኝ ዋው በጣም ነው የሚጣፍጠው ይሄ የወንድ ልጅ ጀርባ የሚጠግን ምግብ ነው ይባላል በቃ ቅድም አስጨነኩ እንደ ውስጥ ቁራጥ ይያልኩ አይኔ ጉዴ ያበደ በስመ አብ ይኸው ሻኛው ራሱ እንዴት ደስ እንደሚል ይኸው ጩኸቱ ራሱ በስመ አብ ጮማው እንዴት ደስ እንደሚል ቀይ ስጋ ይኸው እንዴት አባቱ እንደሚያምር ይሄን መብላት ነበር ለብቻ ይሳለም ተሳለም በስመ አብ ዋው የዛሬው ስጋ እንዴት ነው ደስ የሚለው ወይ ይቅርታ ሙድ ውስጥ ሆኜ ነው እስቲ ስጋ ስጠኝ ጥሩ ይመስላል ስጋው ምርጥ ስጋ ከሻኛው አዝም ብላ አቀጥቅጠው እንጂ እስቲ ከሻኛው ስጠኝ ይሄው ተከምሮልሽ ቁጭ ብሏል የሚያንጸባርቀው ራሱ መስታወት ነው የሚመስለው የሰን ኪሎ ላርግልሽ ምን ኪሎ ላይ ያዘልልሃል መጀመሪያ የምፈልገውን በስፋት እሺ ምን ላርግልሽ ካራሜላ ነገር ላውጣልሽ ዝም ብለሽ ምላስሽ ላይ ጣል የሚደረግ ስጋው ነው በዛ አድርጌ ነው የምወስደው በጣም አሪፍ ደስ ታናሽና ታላቃለ አላ አይታየኝም የቱ ጋር ታናሽና አይታይሽም እዛ ጋር ነው ዳዊት ሳለ ዳዊት ጽጌ ነው መለሰ ይሁንልኝ እሱ ችግር የለው ዳዊት ለማለት ፈልገሽ ዳዊት አለ ዳዊት እንደዚህ ነው ከስተመር የምታስተናግደው እንዴት ዳዊት ብለሽ ገና ደረብ ያረጋ አምጣ እንጂ ምንድነው እሺ ቴና ያመጣት በእግዚአብሔር አረ ይደረበን ያልኩት ተው ይሄው ደርቧል ከዚህ የበለጠ እንዴት ይደረበ የኔነት ታያለሽ ምላስሽ ላይ ጣል ሳረገው እንዴት ደስ እንደሚልሽ አዎ ቀይላሳሽ ወርጄ ነው ማሳሽ ምላስሽ ላይ ይሄ እንደ ከረሜላ ነው እሺ አፍሽ ላይ ጣል ማድረግልሽ ነው አቆራረጥ የራሱ አታይ እንዴ አረ እንደ መድኃኒት አረከው ምንድነው የምታሳምሰው ይሄው ሚጥሚጣውን በደንብ በዛ አድርጊ ችግር ለምንድን ነው ማበዛ አይ አሪፍ እንትን ያነቃሻል በጧት በሚል ምላስ ጣለብሽ ጮማ ነገር አምጣ ጮማ ነገር እሺ ሳምኑ እንትን ለበለ ቆንጆ ስጋ ነው በቃ ከሻኛው ከዳዊቱ ናይስ ከታናሽና ታላቅ በጣም አሪፍ ታናሽና ታላቅ አክስትስ አሪፍ አንተ ምርጥ ልጅ ነህ ተመችቶኛል በስመ ቶሎ በል ጎሽ ይሄው እናት ይሄ ጮማ እኔ ለመቀምሰው ነው አይደል አዎ ይሄ ሻኛ ነው ይሄ እንዴት እንደሚያንጸባርቅ ይሄ አፍሽ ውስጥ በቃ የሚረጭ ነው እንዴት ደስ እንደሚል ቆንጆ ነው ይሄም አለ በአፍሽ ላይ ላርግልሽ ችግር የለም ራስ ያረጋል ስንት ኪሎ ላርግልሽ እና አረ ልቅመስበት እሺ ሂጂ እስኪ ቁረጤን አሳንስ እሺ እስከ ስንት ነው የምትሸጡት እኛ ሙሉንም ከፈለግሽ አለ ሙሉንም ከፈለግሽ እንትን እንላለን ኬተሪንግ ለተለያዩ ሁሉም አለ ሁሉም ሙሉ እንዳለ ይሄ ደግሞ ለየት ያለ ነው የዛሬ የገባው እንዴት እንደሚያንጸባርቅ እኔ ራሱ አላውቅም እኔ ምራቄን እያወጥኩ ነው እኔ ራሱ የቆረጥኩ ያለሁት ስንት ኪሎ እንደ አወራራማ ይሄማ ዛሬ በቃ 10 ኪሎ ነው ምንድን ነው ያዘዝኩ ሻኛ ዳዊት ሻኛ እሺ ብዙ ነገር ነው ታናሽና ታላቅ ብለሻል ምላስና ሰንበር ያለ ፈልግ እዛ አካባቢ ያለ ኧረ ምላስ የለም ተንጀኔናት እዚህ እኔ መሰለ ሻኛ እያበላሁሽ ምላስና ሰንበርት ያለሽ ለቁርስ ይሆናል ብዬ እኮ ነው አንተ አይ እኔ መሰለ መልክ ይዘሽማ ምላስ ሰንበር አበይ እሺ ስንት ኪሎ ላርግልሽ ታዲያ እኔ እናቴ እኔ ቆንጆ አባቱ ዘላለም አይኖር ስንት ላርግልሽ ሩብ አድርገው ምንድን ነው ቀልድ ነው እንዲያልሽ ሂጂ እኔ በኋላ እጄ ላይ ሰበብ እንዳትሆኝ ይሄ አሁን የበላሽው ራሱ ሩብ አይሆንም እንዴ ሂጂ አንቺ ሂጂ እንዳልቆርጥሽ ሂጂ
አስወጣት በእናታችሁ። ምን አይነት ሀገር ውስጥ ነው ያለነው? ኧረ ሂጂ ውጭ ብዬሻለሁ። ውጭ በኋላ ያልሆነ ነገር እንትን እንዳለ ማን ዘበኛ አስወጣልኝ በእናትህ። ማኔጀሩን ጥራልኝ። እሺ ቆራጭ ምን ሆነ ነው አንተ እንደዚህ? በቃ ምንድን ነው አንቺ ምን እንገብጋባ ሰራተኛ ነው ያለች? አይ በቃ አትጣሉ። እሺ አዳምጠኝ፣ አትጣሉ። በውጭ ውጣና ውጭ ላይ እናወራለን። ናውጣ። ውስጥ ስገባ እኮ ራስህ እንደ ባለስልጣን አየነው። ተጣላችሁ እኮ ምን ተፈጥሮ ነው? ጋቦ ምናምን ያለችው ምን ያዘችው ትንታል ትገልኝ። እኔ በጣም ገብጋባ ነው በእውነት። ከኪስ የምታወጣ ነው የምትመስለው። እንኳን ደህና መጣችሁ ወደ ምስራቅ በር ስጋ ቤት። እንኳን ደህና ቆየሽን። እንደዚህ አይነት ሰራተኛ ግን እንደማያስፈልግ አረጋግጠሻል። አይ አንዳንድ ያው አለ፣ ግን እኛ እንቀጣለን። ድርጅቱ ይቀጣል። እሺ በጣም እጅግ አድርገን እናመሰግናለን። እንግዲህ በጠዋት ነው ለጠፋው ጥፋት ጭቅ የጀመርነው። ይሄ ምን አረጋችሁ እናንተ? ይሄን የመሰለ ስጋ አስቀምጦ ይጨቃጨቀኛል። ሰላም እንደምሰነበታችሁ፣ እንዴት ከረማችሁ? ፍታ ሰዓታችን ላይ እንገኛለን። ዛሬ ዮርዲ ስጋ ቆራጮ ነው። እኔ ገዢ ሆኜ መስማማት አልቻልንም። እንግዲህ እኔ እናንተ መቼ እንደምንስማማ መሀላችን ስጋ ገባ። ምንም ማድረግ አይቻልም። በጣም ዳዊቱ ግን ተመችቶኛል። ዳዊት ነኝ። አሳሳትከኝ እኮ አንቺን ስታሳትሽ። አይ በጣም ብዙ ጉር ነው ያየው በአንተ ልጅ። ኤኒዌይስ በጣም ቆንጆ ስጋ እንዳላቸው ይነገራል። እኔም ብዙ ጊዜ መጥቼ አረጋግጫለሁ። አዲስ አይመስለኝም። አንተ መታሃል አይደል? እንትኑን ራሱ እየሞከርኩት እንዴ ምንም የተረፈ የለም። በሙሉ ይበላው። ሻኛው በጣም ነው ደስ የሚለው። ቀዩ ስጋውን በጣም ነው ደስ የሚለው። በቪዲዮ ማለት ዳዊቱና ብሮ ደግሞ ለወንድ ልጅ በጣም አስፈላጊ ነገር ነው። ኮሜቱ ጋር እንዳለ አያውቀውም ሲጀምር። ሰሞኑን ጾም ተፈቷል አይደል? ለዚህ ብዙ ጾም የፈቱ ሰዎች እዚህ እንደሚገኙ ተስፋ አደርጋለሁ። አሁንም ደግሞ በደንብ የስጋ አምሮታቸውን ለማውጣት ወደ ምስራቅ በር ስጋ ቤት ብቅ እንደምትሉ ተስፋ አለን። እኛም ደግሞ ውስጥ ያለው ነገር ምን እንደሚመስል ዛሬ እናስጎበኛቸዋለን ከዮርዲ ጋር ሆነን። እስኪ ምን ተዘጋጅቶልናል? የመጀመሪያው የተዘጋጀላችሁ እንደምታዩ ጥሬ አለ። የመጀመሪያው እሱ ነው። ስፔሻል ጥሬ አለ። እሱ በልቶ ጨርሷል። አይ ችግር የለም፣ ይደግመዋል። ሌላው ደግሞ ኮምቦ አለ፣ በሀፍም አለ፣ በሙሉም አለ። ሌላው ክትፎ ባናቱ አለ፣ ትሪፕ አለ። ብዙ የተለያዩ ምግቦች አሉ። ያ ስፔሻል የሚባሉት እነዚህ ናቸው። ያው እንግዲህ ያለን ፕሮግራም ፍታ ስለሆነ በፍታ ፕሮግራም ደግሞ የተለያዩ የምግብ አይነቶችን እንዳስስበት ስለሆነ ሰሞኑን እቺን ጾም እንግዲህ ዘለናታል አይደል? ይሁን ለማንኛውም ከሰው እኩል ጾሙን እንፈታለን። ዛሬ ነው የተገናኘነው እኔና ዮርዲም። እሱም በምስራቅ በር ነው። ውስጥ እንግባና እስኪ ዛሬ በስጋ ቁርጥ ስክር እንበል አይሻልም? ምስራቅ በር መሆኑ ደግሞ ልዩ ያረባል። ተከታይ
ቅድም ስጋውን ስንቆራረጥ ምናምን ነበር። እንደዚህ አምሮ ደግሞ ጥሬያችን እዚህ ጋር ቀርቧል። ክትፏችን እዚህ ጋር አለ። ቤቱ በጣም የሚታወቅበት ደግሞ ኮምቦ አለ። ይኸው ጣባው ራሱ ምን እንደሚያክል በስማም ስንት ሰው ያበላል ይሄ? አንተ ብቻ ልበላው ነው? እኔ ግን ቢያንስ 3 ሰው 4 ሰው ነው ያጠግባል። ደግሞ ሁሉንም ግብአቶች አንድ ላይ ያዘ ነው። ሁሌም እንደሚደረገው እንግዲህ ከጥሬ ነው የሚጀምረው። አንድ ጥያቄ ልጠይቅ። እዚህ ውስጥ ያሉትን የስጋ አይነቶች ታውቃቸዋለህ? አዎ ያልገቡትንም ወንድ ልጅ በል ንገረኝ። እሺ ቅድም እንዳልሽው ይሄ ነብሮ ይባላል። ትክክለኛ የወንድ ስጋ ነው። ወንዶች ናቸው መብላት ያለባቸው ይባላል። ለምን እንደሆነ አላውቅም። ለእንዴት አታውቅም? እንዲህ እንዳይን ነገር ማወቅ ይልቅ አሁን ቁርጥ ለምን አበሻ እንደሚበላ ታውቃለህ? መቼ እንደተጀመረ እንዴት እንደተጀመረ አመጣጡ እንግዲህ እንደሚባለው ያኔ ምግብ ለማብሰል ምናምን ጭስ ምናምን ስለሚወጣ ለአድዋ ጦርነት ጊዜ ሊያጠቁን ይችላሉ ስለሚባል ስለዚህ ከአድዋ ነው የተጀመረው ነው። እንደዛ ነው የሚባለው። እኔም እንደማውቀው እንደዛ ነው። ምክንያቱም ጭስ ምናምን ለማድረግ እንትን ስለሚባል ያላቸው አማራጭ ጥሬው መብላት ነው እና ጥሬው ሲበላ ደግሞ ፈረንጆቹም እንግዲህ አይተው ደንግጠው ሮጠዋል እኛንም ይበሉናል ብለው። ብቻ እንደዚህ አይነት አፈ ታሪክ ነው። በእናትህ አንተ በጣም ጥሩ የታሪክ ተማሪ ነህ። እንደዛ ነው? ላስተምርህ ነበረ ግን ቀድሞኛል ነው። ግን አይ ትክክል ነው ይባላል። አፈ ታሪክ ነው አክቹአሊ አፈ ታሪክ ነው። ግን ጥሬው አመጣጡ እንደዛ ነው። ብዙ አይነት እንትን ያለው ግን ዋናው የሚባለው ብዙ ጊዜ የሚባለው እንደዛ ነው። ብቻ እንሂዳለን። ለማንኛውም ወንድ ልጅ ሲቆርጥ ነው የሚያምረው። አንቺ ዝም ብለሽ ሻት ያለሽ እኔ ቆርጥሻለሁ። እዩት ጋይስ እንዴት አባት እንደሚያምር ዛሬ ማለት ነው ስሬ። አዎ ገላገልከኝ በመቁረጥ ስንቴ እንደተሰቃየ። ባይዘ ስጋ ቤት ላይ እኮ የተወሰነ ጊዜ ሰርቻለሁ። ታስታውቃለህ? ቅድም አያያዝ ያስታውቃል። አበላልህ? አዎ እየበላው ሰርቻለሁ። ናይስ አሪፍ ግን ዲፕ አላረኩልሽም። ይሄ ባይዞ የቤቱ ዳጣ ነው ከቅቤ ጋር ከዳጣ ጋር ስፔሻል ዳጣ ከቅቤ ምናምን ታሽቶ ነው የሚደረገው። ሲያንጸባርቅ ራሱ ቅመሽ ብቻ ነው ያጎረስከኝ። የጾሙ ነብይ ደግምሻለሁ። ምን ችግር አለው? አሪፍ ነው። ናይስ ጉራስ አንድ ደግሞ አንተ ደግምሻለሁ። ቆይ ልጨርስ። እሺ እኔ ጥሬን ይሄን እንበላው። ጮማ ካልበላው ምኑን ጥሬ በነገር ላይ እኔም የደረበ ነው ደስ የሚለኝ። ብዙ መብላት አልችልም ግን ከቁርጥ እንደዚህ ከጥሬ የሚመቸኝ ደረብ ያለው ሲደረብ ደስ ይላል። ምንም ነገር እኔ ይሄንን 3 ከጎረስኩ ሌላ መብላት አልችልም ብለን እኮ ለዚህ እዚህ ላይ ብዙ ብቃቴ ላሳይ አልችልም። ይሄ በጣም አሪፍ ነው። ደግሜማ ላጎርስሽ ነው ቀረ ቀራለሽ። አስችንችለሽ ቢ አስችንችለሽ ቢ ከዚህ በኋላ አንተ ግን ምን አለ ብትንከባከብ። ምኑን ከምን አድርጌ ምኑን እንትን ላድርገው በእግዚአብሔር ስም። ይቺ ነገር በጣም አሪፍ ነች። ስጋው በጣም ሶፍት ነው። በከንፈር የሚታኘክ ነው። ዳጣው ግን ስፔሻል ነው በእውነት በጣም ስቃ እየበላሽ እኔ ወደዚህ ልዞር ነው። ጥሬ መጀመሪያ እኔ ቶሎ ነው የምጠግበው በጥሬ በእውነት። አይ ጥሬ ነው። ጥሬ ባይዞ እኮ ወድ ማይዝ እኮ ነው። ዝም ብሎ እኮ ነው የሚገባው። ጥሬ ዝም ብሎ የሚገባው ሽሮ ነው። አይ እሱ አምር ነው። አንተ ስጋው ግን ቆንጆ ነው ወይ? ስጋው ጮማው ያስታውቃል። በሬው ይሄ ቶሎ የሚደርሱ በሬዎች አይደለም። በደም የዓመት ከምናምን ቆይቶ እንትን ይሄ ታውቀዋለህ? አዎ የ3 ወርና 6 ወር ተቀልበው እንትን የሚሉና ዓመት ቆይታው በደንብ ተቀልበው የሚመጡ በሬዎች ጮማቸው ላይ ነው የሚያስታውቀው። ጮማውን ስናኘው አፌ ላይ ቅባቱ ሙለት እያለ ነው። ይችላል። አንተ ምን አለኝ ብበላ ነኝ ክትፎ ነሽ እንደዚህ እኮ ተዋረዱን ጠብቀን ነው ከዚህ ጀምር። እሺ ሌት ፈርስት መንገድ ላይ ብቻ ነው። እሺ እናት ላጎርስሽ። ቆይ ተሽኮረመመች እንዳጎርሳት ያሽ አበላላ ደስ ሲል yes ወንድ ልጅ በዚህ በማንኪያ ምናምን አይጨማለቅም። ሳይ እዩት ጋይስ እዩት በእግዚአብሔር ስም። ኧረ በተሰቀለ አንደኛ ነው ቅቤው ቅቤው አንደኛ ነው። የቤት ቅቤን ያስታውቃል በእውነት። አይ ዛሬ እውነትም ተዘረረን ነው የምንወጣው። ማንኪያውን እኔም ተውኩት። ሰው እንዳጠራ
ይምጡ አጎርሳቸዋለሁ። አይ ወለሰደስ ዱለት እንትኑ ይጣፍጣል። ክትፎ ከሳስቼ ያፎለምታ የበላሽ ክትፎ በጣም ደስ ይላል። ተሰቀለው ስማ ስጋው በጣም ንጹህ ነው። ቀይ ስጋ ብቻ ተመርጦ ነው ነጭ እንኳን እያየው አይደለ? ክትፎ እኮ ሲሰራ እኮ ዋናው ቀይ ስጋ ነው። ሁለተኛው ደግሞ የቤት የሆነ ቅቤ ነው። ዋናው ቅቤና ክትፎ ነው አንድ ላይ ሲሄዱ ነው በጣም አሪፍ የሚሆነው። ቅቤው ራሱ እንዴት ደስ እንደሚል ቅቤው ቆንጆ ነው። ቅመሙም ቆንጆ ነው። ስጋ የተከተፈበት በጣም ቆንጆ ነው። በቃ ናይስ ናይስ። ብዙ ጊዜ በእጅ የሚከተፍና በማሽን ሲሆን ይለያያል ይላሉ ጣዕም ላይና የሆነትም ሁሌም ቢሆን አልንቃትም እችንና ብዙ ሰው ይንቃታል እንደ ጥሬ ሲቀርብ እኔ አልነቃትም። በነገር ላይ እኔ ምስራቅ በርን ክትፎ በጣም ነው የምወደው። ከዚህ በፊትም ኦኬ መስቀልን ከነሱ ጋር የማክበር እድል አግኝቻለሁና ዋው በቃ እጅ የሚያስቆረጥም ዛሬም እድል የሆኑ ክትፎ ነው በደንብ እየበላ ያለሁት እንዳጨርስብኝ። ፍቅርና ጉርሻ ሲያስጨንቅ ነው ይባላል። በቃ እንጀራ እንዳይበዛብሽ እኮ እና እንጀራውን ቀነስ ማድረግ ነው። ፍቅርና ጉርሻ ሲያስጨንቅ ነው እኔና ቅድም አስጨነቅኩ እንደ ውስጥ ቁረጥ እያልኩ አይኔ ጉዴ። በኢየሱስ ክርስቶስም ከሞትኩም ሞትኩ ነው። ችግር የላትም። በጉርሻ የሞተ እዚህ ምድር ላይ የለም። አይዞሽ 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 አይዞሽ። የአምፖል የምትፈጅ እኮ ነው። ዴሊሺየስ ኦራ በሰና ለዛው ራስ እኔ አይባልም። በስመ አብ በሴቱ ከፍቷል የተባለ እውነት ነው። ቢያስማሬ ወንድ እንዴት እንደሚበላ ያዩት። ጀግና ነሽ ማርያም፣ አንበሳ ነሽ በጣም። እኔ የምትበላ ሴት እወዳለሁ። ይኸው ጋይስ እንግዲህ ጥቁር ጤፍ ጥቁር እንጀራ ምንም ሲሆን ያምራል። ይሄ በምን የበለጸገ ነው ይባላል? በአይረን በብረት የበለጸገ ነው። ናይስ አስበይደው ይሁን አስበይደው። ኧረ በተሰቀለው ስም ኧረ በስመ አብ ኧረ በስመ አብ። እውነትም ኮምቦ ጋይስ I swear to God እውነትም ኮምቦ። ነይ ፍሬ ነይ ነይ ፍሬ ነይ ነይ ነይ። መበላሸቴ ነው ከዚህ ልጅ ጋር እኔ ሁለተኛ ካንተ ጋር አሉልኝ። እንዴት ላድርግ በእናትሽ? አይ ጥሬ ኧረ አይደለም እኔ እንትን ነው። ምን ነው አልሞት አልኩሽ እንዴ? ምን ላድርግልህ? ምን ማታርግልህ? ችግር የለም አታስቢ። ለእናንተ ብዬ ነው ጋይስ እዚህ ጋር እንትን እያልኩ ያለው። ሰብስክራይብ ያደርጋችሁ ፍሬ ላድ ነይ 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 እኔ ልስጥሽ እንጀራ በእናትሽ ሞትልሽ። አፈር ሲባ እኔ እንደዛሬ ፈርቼ አላቅ። ምን ሆነ ነው አንተ ብቻ የምትሽው? እኔ መሰለ ምግብ ቀርቦታ አለ ብላ እንዴ? አዎ እውነት ነው። እጂ ወተሰቀለሽ ጋይስ እንግዲህ ዛሬ ንጉስ የሚባል አለ። ይሄው ንጉሱ ይባላል። ይሄ ነው የሚገርምሽ ነገር የዚህ አሰራሩ በዘይት በምናምን አይደለም የሚጠበሰው፣ በሞራ ነው የሚጠበሰው። ቅልጥሙስ ባለ ሞራ ማለት ነው። ቃስብ እንዴት ደስ እንደሚልና ይሄንንም ላጉርስሻ። ስጋው ሶፍት ይመስላል። አዎ እንዲህ ፍቅር ስጠኝ። ችግር የለም ደግሞ አንተ ፕሬዘንቴሽናቸው ራሱ ደስ ሲል ይው ቃይላሳሽ። አዎ ይሄ ትምህርት ሊሆን ይገባል። አበባ ነው የሚመስለው። ጽጌረዳ አበባ ግን ይሄ እንደ ካባ ስለሚመስል ይመስለኛል ንጉስ ያሉት አይመስልም? ይሄ ገምት እንዲለበስ ይደበ ግምት ነው።
እኔ ይሄ ይለበሳል ብዬ አላስብም፣ ግን ብላ ይሄ አይለበስም ይበላል። ስሙን ያወጣውን ሰው ብናገኝ ጥሩ ነበረ። ንጉስ ነው አንደ ስሙ ንጉስ። ታዲያ በሞራታሽቶ በጣም ሶፍት ነው። ጥብስ ብሏል። ቆንጆ ነው። ውስጡ የሆነ እንደ መረቅ ነገር አለው። ታንካ እንትኑ እኮ ሞራው ምርጥ ነው። ራቀኝ እኮ ጥብሱ። እስኪ ከጥብሱ አጉርሰኝ። ጥብሱ ይሄንን አታተልቀዋ እንዳጣጥማ። የቱ ተመቸ ግን ይርዲ? ወይ ሁሉ ነገር ያ ኪዳነ ምሕረት ነው። በጣም ተሰቀለስ እንዳይደርቅ በጣም በደንብ አኝከው እንዳይልሽ። ግን ይሄ ክትፎን በጣም አሪፍ ነው። ጎመን በስጋው አሪፍ ነው። ጎረዱ አሪፍ ነው። እዚህ ጋር ደግሞ ስጋ ፍርፍሩ አሪፍ ነው። ቅቅሉ ማለት ነው። ኦ ማይ ጋድ ጥብሱ ክሪፕሲ ሆኗልና የሆነ ስትበላ ኮሽኮሽ እያደረክ። አዎ ደረቅ ጥብስ በጣም ነው ደስ የሚለው። ውይ ተመችቶኛል በእውነት። አዎ ዋው ኮምቦ በጣም ጣፍጣል። ጥሬውን በጣም አሪፍ ነው። እንዴት ነው? እንዴት ነህ? ሰላም ነው ወይ? ኧረ ምርጥ ነው። ሁሉ ነገር ምርጥ ነው። እንዴት ነው? የበላ ለሁለት አቃተን መሰለኝ። ትንሽ በሴቱ ባሰ እንጂ። እስኪ አጉርሰው፣ እሱ አጉርሰው። ጮማ ይወዳል። አሁን ከደረበው ይሻለኛል። ሂድ ያዝ። አዎ እኔ ከዚች ነው ከደረበው። በደንብ ደርበው። ቀዩን ቀንሳታ። ቀንሳ እናውቃለን እኮ ስለ ስጋ። ዳዊት አለ። ይሄ ምን ነበር ያልኩህ አንተ? ዳዊት ነው ያለችው እሷ። ያዝ። አንደኛ ነው አትመጣ። ኧረ በተሰቀለው ምን ቆይ በኋላ አወራለሁ። እኔ በቃ ይሄ ምን ነበር ያልኩህ? በደንብ አድርግበት። ዳዊት ነው። አዎ ሂድ ጠላቴ ነው እንዴ? እኔ እግዚአብሔር ምን ጨመር? ሁሉ አሪፍ አያያዝን አቆራረጥን ሁሉን አንድ ላይ የሰጠው ነው ፈጣሪ ነው አድሎ የሰጠው። እቺ ደግሞ አደራ ነብሮ ይባላል። ለወንድ ልጅ ነው አይደለም የሚባለው? አዎ ለወንድ ነው። አደራ ተብዬ ነው። ናይስ አሪፍ። ኧረ አይፈልግም። አይመርም። እጅህን ራቅ። ማኛ የቱን ነው የሚመችህ አንተ? ሄድባት በእውነት ሄዳ ሻኛ በጣም ነው የምትወደው። ሄድ ና በእናትህ እንደው ፈርሶ ሄድ። አሁን ደግሞ ቅድሚያ ያለ ሴት ነው። አይ እኔ ሻኛ ይከብደኛል። ለምን ሀረጂ አይ ቅድም የደረበ በላሽ። እኔ አሁን ደግሞ የደረበ እኔ ነኝ በለው። ሄድ ለሱ ነው ለአንቺ ነው። አቤት አቆራረጥ ትችላለሽ። ማርያምን በጣም ጀግና ነው። አንተ አብይ ነው ሆነ ያለብህ። እዛ መቁረጥ አይደል የመጣ ብላ። ቴንክ ዩ በጣም እናመሰግናለን። አቆራረጥ ሲችል ጋይስ ሻኛውን በትልቅዬው አድርጎ በቃ እናሳከለው ነው ያጎረሰኝና እንዴት ደስ እንደሚል እኔ ግን የፈራሁት ካሁን እጁን በላኸው እያልኩ ስጨነቅ ነበር። አይ አልበለው ስሜቴ ነው ሻኛው ጋይስ። ሌላው በጣም ደስ ያለኝ ሻኛው አፋችሁ ውስጥ ስትበሉት ማለት ነው እንደ ውሃ ነው ፍንጭቅጭቅ የሚል አፋችሁ ውስጥና በቃ ፊሊንጉ እንዴት ደስ እንደሚል አይ ኖ ምን አሳቀሽ? የቅድሙ ትዝ ብለኝ አንተ መተን ሰው አይደለም ይኸውልህ በአይብ ሁሉ ነው ቁርጥ ዛሬ እየበላሁ ያለሁት ሁሉ ነገር ስለቀረበልኝ። ኧረ በስመ አብ ነይ በእውነት ጠግብ። ኧረ ጠገብኩ የለም አረቦች ነው እንደዚህ የሚቆርጡት። ለማን ነው ይሄ? ለአንቺ ነው። ኧረ እባክህ አሬ ወርዲታው ግን ተው ግን በስጋው አትጫወት። ይሄ እኮ ውስጥ ያለውን እኮ አሪፉን ነገር ላወጣልሽ እኮ ነው ስጋውን እኮ አንቺ ስለ ስጋ እንደሆነ እኛ ዘርፉ ላይ ስንት ዓመት ሰራን እኮ እሺ ሁለት ፀጉር አበቀልን ዘርፉ ላይ አያስቅም። በሰው ስራ አይሳቅም።
አይሳቅም በሰል ካለው ለልጅ ጥሬ ነገር አይመከርም ስለሚባል በሰለው ልብላ። ልጅ ስምሽ ነው ወይስ እድሜሽ? ምን አላመንከበት? ኧረ እንዴ አውቃለሁ። ገና 14ኛሽን ባለፈው አከበርሻ። ሰው ላይ እድሜ አይጨመርም። ዝም ብላ አንተ ያልኖርኩትን ጊዜ ነሽ መጨረሻ ማርያም ቁርጥ በቃኝ። ዋው ዋው እውነት ለመናገር በጣም ነው የሚጣፍጠው። እንደዚያም በብዛት ሲቀርብ የአይን አዋጅ ይሆንና ምን በላው የትኛው እንደሆነ ግራ ይገባናል እንጂ ኮምቦን በጣም ነው የሚያምረው። ለእይታ አሪፍ ነው። አቀራረቡ ደስ ይላል። ቃናው ቆንጆ ነው። ክትፎ ምንም እንከን የለውም። ከዚህ በፊትም ተናግሬያለሁ። በጣም ቆንጆ ክትፎ ነው ያላቸው። ቅቤያቸው ንጹህ ነው። ቆንጆ ቃና አለው። በጣም ነው የሚመቸው። ቁርጡን እንግዲህ ያው ወንድ ልጅ አጠገቤ ስላለ ስለ ቁርጥ አላወራም ይቅርብኝ። ቁርጥም ወንድ ልጅ ሳይሆን ዘርፉ ላይ እድሜን ያከበተ ጨምሪበት። ሁለት ፀጉር ያየ ምናምን ነው። እውነት ነው። ጥሪያቸው በጣም ነው ደስ የሚለው። አንበሳ ነብሮ የሚባለው በጣም አሪፍ ነው። ሻኛው በጣም ነው ደስ የሚለው። በተለይ የሻኛው የወደድኩበት ፓርት ይሄ ሳክስ ምናምን ሳይሆን ማለት ነው አፍሽ ውስጥ ሲገባ በቃ በትንትን የሆነ ፊሊንግ አለው። እንዴት ደስ እንደሚል ስትበሉት ነው የምታውቁት። በተለይ ቅባቱ በጣም ነው አፍ የሚሞላው። በቃ እንደሱ አይነት ፊሊንግ የትም አታገኝም እና በጣም ነው ደስ የሚለው። ፐርሰናሊ ወድጄዋለሁ። ንጉስስ እንደምታዩት ይሄም አንበሳው ማለት ንጉስ የሚባለው በጣም አሪፍ ነው ጋይስ። ላይክ እንደ ስቴክ ነገር ነው። እንደ ስቴክ በደንብ በስሏል። ውስጡም ሶፍት ነው። በጣም ደስ ይላል። በጣም ተወዳጅ የሆነ ምግብ ነው። ይሄ የወንድ ልጅ ጀርባ የሚጠግን ምግብ ነው ይባላል። በእውነት የምር ይሄን በጣም አሪፍ ብቻ አይዶን አላውቅም። የሁሉ ነገር ተመችቶኛል። ያለነው ደግሞ ቪአይፒ ክፍል ውስጥ ነው። ቪአይፒ ክፍሉ እንዴት እንደሚያምር አርት ጋለሪ ነው የሚመስለው። ከብሬኩ ጋር ከፎቶ ጋር ኢንቴሪየሩ ያምራል። በጣም ደስ ይላል። እንግዲህ ምስራቅ በር ስጋ ቤት 3 ብራንች አለው። የመጀመሪያው ዱከም ነው። ሁለተኛው መስቀል ፍላወር ነው የሚገኘው። ሶስተኛው እዚህ ቦሌ ኢርና ሞል አካባቢ ነው የሚገኘው። ምስራቅ በር ስጋ ቤት እንግዲህ ኦልሞስት 1982 ጀምሮ ስጋን በማቅረብ ነው የሚታወቁት። በፈረንጅኛ ደግሞ 1990 ማለት ነው። በጣም ደስ ይላል። በስጋ ኢንዱስትሪ ላይ እንደዚህ ብዙ አመታት ነገር ሲሆን ቆንጆ በሬም ነው የሚሆነው። ስጋውም ጥራት ያለው ነው። ምንም እንከን የሚወጣልስ ነገር አይደለም። በጣም ተመችቶኛል። ቆንጆ ቆይታ ነው እያደረግን የነበረው አይደል? በጣም ስለዚህ ደስ ያላችሁ ብራንች ከፈለጋችሁ ጃልበላን አይነት ስሜት እንዳይሰማቸው በጣም ብዙ አይነት ምግብ ስለቀረበልን ነው። ኦልሞስት ለ10 ሰው ምናምን የሚበቃ ምግብ ነው ጋይስ። ባይዘ እኔ አሁን ሲሄድ እቺን ነው ብቻዬን በላው እንጂ ይሄ ሲበዛ ደግሞ የብዙ ሰው ነው የሚሆነው። ይሄ ራሱ ኦልሞስት ለ4 ሰው የሚበቃ ነው ጋይስ። እንደምታዩት ጣባው እዩት ምን እንደሚያክል ጣባው በጣም ትልቅ ነው። ስለዚህ ደስ ያላችሁ ብራንች ከፈለጋችሁ ዱከም፣ ከፈለጋችሁ መስቀል ፍላወር፣ ከፈለጋችሁ እዚህ ቦሌ መታችሁ ጥሬያችሁን መቁረጥ ትችላላችሁ ማለት ነው ጋይስ። ስለዚህ በባለፈው የጥሬ ስጋ ቤት እንምጣ ብለን ነበረ። ምስራቅ በር ከቻሳ ምስራቅ በር ከች ብለናል። እንወደነዋል። ምግቡን ቆንጆ ቆይታ እያደረግን ነበር። ዛሬ በጣም ነው የጀመርነው። ይሄን ሁሉ መብላቴ ላይ ቀር እኔም እዛ ለሩብ እንደዛ መጨቃጨቂ ግን የምር ትንሽ ይደብር። ያው አስቆርጠሽኝ ለሩብ ስትይ የሆነ መብረቅ እኮ ሊመታሽ ይችላል። ታውቂያለሽ። ኧረ በስመ አብ ውክክን ያደረገኝ ነው ምን ካሁን መታኝ ልጅ እያልኩ በጣም ፈርቼ ነበረ። ወይ አልመታሽ ወይ ፍቅር። ለማንኛውም እኛ መብላታችንን እስከምንችለው እንቀጥላለን። እናንተም እንግዲህ ባላችሁበት ኢንጆይ አድርጉ። በቀጣይ ሳምንት እንግዲህ የት እንሂድ እስቲ ይንገሩና እንደተለመደው ንገሩን። እስቲ በቀጣይ ሳምንት ደግሞ የት እንሂድ፣ ቺክን ነገር እንብላ ወይ ምን እንብላ? ኮሜንት ሴክሽን ላይ እናንተ ግለጹልን። እናመሰግናለን። እንወዳችኋለን።